ጄሪ ትልቅ የሆነ እርምጃ ተወስዶባታል። እንግዲህ አቶ አምነን ሁሉንም እውነታ ከሰማ በኋላ ወደ ጄሪ ክፍል ነበረ የሄደው። ጄሪም በመኝታ ክፍሏ ተጨንቃ ነበረ እየጠበቀችው የነበረው። ከዛም አምነን ከገባ በኋላ እንግዲህ ያደረገው ነገር በጣም ከባድ ነው። ለመሆኑ ጄሪ እንደዚሁ ተባረረች ወይስ ተከሰሰች ወይስ ደግሞ ምን አደረጋት የሚለውን ዛሬ ለጀሪ ከባድ የሆነ ቀን ነበረ። እንደዚሁም ደግሞ በተቃራኒው ለቤሊን ፍትህ ያገኘችበት ቀን ነው ብዬ ነው የማስበው። እስኪ ቪዲዮውን አለፍ አለፍ እያልኩኝ አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ለመከታተል ሞክሩ። እንግዲህ ጄሪ የተደበቁ ሚስጥሮቿ በሙሉ ወጥተዋል። እንደዚሁም ሙስጠፋም ዛሬ አጋልጧታል። ምን ሲወድቅ ምን ይበዛበታል ነው የሚባለው። እና ጄሪ ዛሬ ሁሉ ሽንፈቶቿን የተከናነበችበትና እንደዚሁም ደግሞ ስትሰራ የከረመቻቸውን ጥፋቶች ሁሉ ዋጋ የከፈለችበት ቀን ነው ብዬ ነው የማስበው። በዙሪያችሁ በተለይ ደግሞ ሰው እያስመሰለ ህይወቱን ሲቀጥል የሆነ ቀን መዋረዱ አይቀርምና ውርደት ብቻ ሳይሆን የሷ ሁሉም ነገሮች ናቸው የተጋለጡት ዛሬ። ለዚህም አምነን ከባድ የሆነ እርምጃ ወስዶባታል። እንግዲህ በዚህ ነገር ላይ ደግሞ በቻለችው አቅም ቤሊንም ይሄን ማድረግ የለብህም ነበር ብላ እየተናገረች ነበር። አምነን ዛሬ በጣም ስለተናደደ እንኳን ቤሊንን አያቱን ወይዘሮ ሴማንም እየሰማ አይደለም፣ እንደዚሁም ወይዘሮ ዛህራንም ጭምር አይታቸዋል። ከባለፈው ፓርቲ ላይ ለራሱ ወደ መጨረሻ አካባቢ እንደዚሁ ወይዘሮ ዛህራና ወይዘሮ ሴማ አምነንን ለማረጋጋት እንደዚሁም ደግሞ ዝም ያሉበትን ምክንያት በግልጽ ለመናገር ሞክረው ነበረ። ነገር ግን እሱ ፍቃደኛ አልሆነም። እኔ እንዳልናደድ ከማሰባችሁ ይልቅ እኔ እንዳልጎዳ ለወደፊት ህይወቴ ነበር ይበልጥ ልታስቡ የሚገባው በማለት ተናግሯል። የሚገርመው ነገር እንግዲህ የአቶ አምነን የቤተሰቦቹ ቤት ከመቃጠሉ በፊት ከተወሰኑ ሰዓታት በፊት አምነን ዛሬ ጥሩ ስሜት እየተሰማኝ አይደለም፣ ምን አይነት ስሜት እንደሚሰማኝ ለራሱ አላቅም እያለ ነበር። እና ቤሊም በወቅቱ ምን ሆነህ ነው ስትለው መናገር የምችለው ነገር ቢሆን እኮ እነግርሽ ነበር፣ ነገር ግን ውስጤን ሰላም እየተሰማኝ አይደለም፣ ምን እንደሆነ ምክንያቱ ግን አላውቅም ብሏት ነበረና ከተወሰኑ ሰዓታት በኋላ የራት ግብዣው ላይ የቤታቸው አደጋ ደረሰ። ዛሬም ደግሞ ጄሪ ላይ የደረሰው ዱብዳ ልክ እንደ አምነን ነውና እንግዲህ ጄሪ በጣም ተጨናንቃ ዛሬ ለምንድን ነው እየጨነቀኝ ያለው ለምንድን ነው እንደዚህ እየሆንኩ ያለሁት ብላ ራሷን እየጠየቀች በነበረችበት ወቅት ላይ ነው እንግዲህ አምነን ድንገት ወደ ክፍል ገብቶ ያላሰበችውን ነገር ያደረገው። እርግጥ በቤሊን ማስታወስ ጄሪ ተጨናንቃ ነው ያለችው። ለዛም ነው ከማሪያ ጋር እየተባበረች ያለችው። እየተባበረች ስላችሁ አንድ ቡድን ሆኖ ሳይሆን አምነን ቤሊንን እየተንከባከባት እንደሆነ ማወቋ ለማሪያ ስለሚያናድዳት፣ ማሪያ ደግሞ ለጄሪ ፈጽሞ ትኩረት እየሰጠቻት ስላልነበረ አምነንና ቤሊን ወጥተዋል ብላ ወደ ማሪያ ሄዳ እውነቱን የተናገረችው እንግዲህ ማሪያን ለማናደድ ነው። ማሪያም በወቅቱ ከአምነንና ቤሊን ከተመለሱ በኋላ ወደ ቤት ማሪያ ቤሊን ላይ ዛቻ ዝታባት ነበረ። አምነን የኔ ብቻ ነው፣ ከአምነን ራቂ፣ የሰው የሆነን ነገር አትፈልጊ በማለት ሁሉ የተናገረች ነበረ። የቤሊንም መልስ ጥሩ ነው። ምክንያቱም እኔን ከአምነን ልታርቂ ትችያለሽ፣ ነገር ግን አምነንን ከኔ ማረቅ አትችይም ነው ያለችው። የቤሊን አካሄድ ባይዘዌ እኔ ሙሉ ለሙሉ ማለት ይቻላል እርግጠኛ ነኝ አምነንና ቤሊ ጥምረታቸው በዚሁ የሚቀጥል ነው የሚሆነው። ነገር ግን ብዙ ትግስቶችን የሚያልፍ ይሆናል። ምክንያቱም እንግዲህ አቶ ካርታንም ወደ ሀገር ውስጥ መግባት ብቻ ሳይሆን የተወሰኑ ቀናቶችን እዚሁና ምንም ቤት ነው የሚቆዩት። በዚህ ቆይታቸው ደግሞ ከወይዘሮ ሴማ ጋር የጀመሩትን እቅድ እያያቸው ነው። በአምነንና በማሪያ መካከል ግንኙነት እንዲፈጠር እንደዚሁም ደግሞ ወይዘሮ ሴማና አቶ ካርታን ቤተሰቦቻቸው እንዲዛመዱ ይፈልጋሉ። ይህ ማለት ደግሞ ማሪያና አምነን እንዲጋቡ ይፈልጋሉ። እንግዲህ አቶ ካርታንም ከባለፈው ፓርት ላይ እንዳያችሁት እኔ ለትንሽ ጊዜ ነው እዚህ ሀገር ውስጥ የምቆየው፣ ከተወሰነ ጊዜ በኋላ መሄድ አይቀርም፣ ከመሄዴ በፊት ግን
እኔ የቤተሰባችሁ ባለውለታ እንደመሆኔ አንጻር አሁን አንተ እንድትውልልኝ የምፈልገው ውለታ አለ ብሎት የማርያን ጉዳይ የልጄ ማርያን ጉዳይ አደራ ምንም እንዲከፋት አልፈልግም ብሎ አደራ ሰጥቶታል። አምነን ይህንን አደራ ለማስቀጠል እንግዲህ ብዙ ይለፋል። ወደፊትም ቢሆን ይሄን ያደርጋል። ይህ ነገር ደግሞ ቤሊንን ያናድዳታል፣ ያበሳጫታል። ነገር ግን ቤሊን በዚህ ነገሮች በእንደነዚህ አይነት ነገሮች እቅዷን የምትስትና አላማዋን የምትቀይር ሴት አይደለችም። ብዙ ትዕግስቶችን ካለፉ በኋላ ምክንያቱም ማሪያ ደግሞ ብዙ ነገሮችን በኃይል ለመጠቀም ሁሉ ትፈልጋለች። የቻለችውን ታኮርፋለች፣ ያልቻለችውን ትጮሃለች፣ ትሳደባለች። እያያችኋት ከሆነ ወደ ቤሊን ክፍል ገብታ የሰራቸውን ነገር ያደረገችውን የተናገረችውን ነገር አይተናል ከባለፈውን ፓርት። አሁንም እንደዚሁ ከቤሊን ጋር ትልቅ ትንቅንቅ ውስጥ ገብተዋል። ያ ነገር ደግሞ አምነንን እየረበሸው ነው ያለው። ምክንያቱም ማሪያ የልጅነት ጓደኛውን ብትሆንም ሙሉ ለሙሉ ልቡን እየሰጠው ደግሞ ለቤሊን ነው። ቤሊንን የሚረብሻትን ነገር ሁሉ እሱም ይረብሸዋል። እዚህ ጋር ደግሞ ግዴታ ከኔ ጋር መቅረብ አለብህ፣ ግዴታ ከኔ ጎን መሆን አለብህ እያለችው እየተናገረች ያለችው ማሪያ ለሷ የጓደኝነት እንጂ የፍቅር ስሜት ምንም እንዳይኖረው ይበልጥ ከቀን ወደ ቀን ከሷ ለመሸሽ ይሞክርና ነገር ግን የአቶ ካርታን ለአቶ ካርታን የገባለት ቃል እያስታወሰ እንግዲህ በቤሊንና በአምነን መካከል ብዙ ፈታኝ የሆኑ ጊዜያቶች ይኖራሉ፣ በማሪያ ጉዳይ ማለት ነው። እንግዲህ ማሪያም ይሄ እንቆቅልሽ ሲሰለቻት ምናልባት ተስፋ ተቆርጦ ይሆናል። ነገር ግን ይሄ በማሪያና በአምነን ያለው በማሪያና በአምነን መካከል ያለው ግንኙነት በአሁኑም ፓርት ላይ እንደቀጠለ ነው። እንግዲህ እንደምታዩት ወይዘሮ ሴማም አለች፣ አቶ ካርታንም አለ። እያንዳንዱ ነገር እየተከታተሉ ጭራሽ አምነን ለየት ያለ እንቅስቃሴ ለማድረግ እንኳን እየፈቀዱለት አይደለም። ነገር ግን ቤሊን ያ ሁሉ ሆኖባት ለምን ለሱ እንዳልነገረችው ለምን ዝም እንዳለችው በጣም ሲበሳጭና ሲያስተነትን ነበረ። አምነን ወደ ክፍል ገብቶ እንግዲህ የቤሊን ለአምነን እንዳይናደድ ብላ እንደዚሁ ልብሷን ጄሪ በወቅቱ በቤሊን ሻንጣ ውስጥ ደብቃ እሷ ናት የወሰደችው ለማስባል። እንደዚሁም ደግሞ የጸነስኩትን ጽንሴ የወረደው እሷ ነች መድኃኒት ሰታኝ ነው ሁሉ እያለችው ለወይዘሮ ሴማ እያንዳንዱ ነገር። እንደዚሁም አምነን በቤሊን ላይ በወቅቱ የጮኸባት እንዴት እንደጮኸባት በቤሊን ደግሞ ሁሉንም ነገር የምታየውን ነገር ሁሉ ማመን የለብህም በማለት ተናግራ ነበረ። ንዴትህን ያለ ወቅቱ ነው የምትናደደው በማለት ሁሉ ነገሮችን በተቃራኒ አቅጣጫ ለማስረዳት ሞክራ ነበረ። ነገር ግን አምነን በወቅቱ በጣም ተናዶ ስለነበር ፈጽሞ አልተረዳትም። በዛም ነገር ደግሞ እስካሁን ድረስ ቤሊን ያደረገችው ይመስለው ነበረ። እያንዳንዱ ነገር የወደቀችውም ድንገት ተንሸራታ ይመስለው ነበረ። በሰው ምክንያት አልመሰለውም። በሰው ምክንያት ከሆነ ግን የእናቴን ቀን ይስጠኝ ነበረ ብሎ የማለው አምነን ዛሬም ከባድ የሆነ እርምጃ በቤሊን በጄሪ ላይ የወሰደው አምነን በጄሪ ላይ ይህንን ውሳኔ ወሰደው። እንግዲህ ባለፈውም በማለው መልኩ ነው። አምነን እናቱን በጣም ነበር የሚወዳት። አባቱን ነው እንጂ ለአባቱ ቦታ የለውም። ከአባቱ ጋር አይግባባም፣ አይስማማም፣ አይነጋገሩም። ምንም አይነት ግንኙነት የለውም። እንግዲህ የአምነን አባት እየተነገረ ካለው አንጻር በህይወት አለ። ነገር ግን ከወይዘሮ ሰምሃን ጋር ከተጣሉ በጣም ቆይተዋል። እንደዚሁም አምነንን ብቻዋን ያሳደገችው። ለዚህም ነው እንግዲህ አምነን ለእናቱ ለየት ያለ ቦታ ያለው እና በእናቱ ምሎ ነበረ ካሁን በፊትም። ይሄ መሀላው ደግሞ ጄሪን በጣም በወቅቱ አስደንግጧት ነበረ። ቤሊን እንደዚህ የሆነችው በሰው ምክንያት ከሆነ ያንን ሰው ይሄን ምክንያት ያወቅኩ ቀን ያንን ሰው ያወቅኩት ግን እኔ የማደርገውን አውቃለሁ ብሎ ነበረ። እንግዲህ ዛሬ ያደረገውን ነገር ሁላችንም ያየነው ነገር ነው። በጣም ከባድ ነገር ነው ያደረገው። እኔ የሚገርመኝ የአምነን ብቻ ሳይሆን የሜርሲ እንደዚህ ሜርሲ በጣም ተደስታለች። ወይዘሮ ሜርሲ ዛሬ በጄሪ ላይ በተደረገው ነገር ላይ
በጣም ተደስታለች። እንደዚሁ ሙስጠፋም ምንም እንኳን በመጠኑ ብታሳዝነውም እያንዳንዱ ካደረገችብኝ ነገር አንጻር ይገባታል ብሏል። እንደዚሁ የቀሩ ሚስጥሮችንም ለማጋለጥ ያለበለዚያ ዝም ብላ ድምጿን አጥፍታ ከቤት እንድትወጣ አድርጓል። ምክንያቱም በሙስጠፋ ላይ አንዳንድ መናገር የፈለገቻቸው ነገር ነበሩ። ነገር ግን ያንን ካደረገች ደግሞ ሌሎች ሚስጥሮቿ ይጋለጣሉ። ለዚህም እንግዲህ ዛሬ ጄሪ ሽንፈቷን ተከናንባ ውላለች። በተቃራኒው ቤሊን ፍትህ ያገኘችበት ቀን ነው። እንግዲህ ሜርሲ ትቀራለች። ሜርሲና ሙስጠፋ ቀርተዋል ከቤት ውስጥ ከቤተሰቡ ወጣ ያለ አስተሳሰብና ወጣ ያለ እቅድ ያላቸው ሰዎች ሜርሲና ሙስጠፋ ናቸው። ሜርሲና ሙስጠፋ በቻሉት አቅም እንግዲህ እየሞከሩ ነው። ነገር ግን በተለይ ወይዘሮ ሜርሲ አቅሟ እየደከመ ያለ ትመስላለች። ይሄን የምለው ለምንድን ነው? በቤት ውስጥ አስፈራርታ አንዳንድ ስራዎች እንድትሰራላት እያዘዘቻት የነበረው ቤሊንን ነው። ቤሊን ደግሞ አሁን ከፍ ያለ ደረጃ እየተሰጣት ነው ያለው። እርግጥ አቶ ካርታን ለቤሊን ጥሩ የሆነ አመለካከት የለውም። ምክንያቱም አምነን ብዙ ትኩረቱ ወደ ቤሊን ነውና አምነን ወደ ቤሊን አተኮረ ማለት ልጁ ደግሞ ከአምነን የምትርቅበት አጋጣሚ ሊፈጠር ነው እና በዚህ መካከል እንግዲህ አሁኑ ላይ በቤተሰብ መካከል ቤሊን ፈታኝ የሆነ ህይወት ውስጥ ትገኛለች። ይሁን እንጂ ቤሊ ጠንካራ ነች። ይህንን ነገር አልፋ አምነንም እንደዚሁ ልቡ ያልፈቀደለትን ነገር ማንም አዘውት ማድረግ ስለማይፈልግ ስለማይወድ ይህንን ነገር ሁለታቸውም ተጋግዘው ያልፉታል ብለን ተስፋ እናደርጋለን። እንግዲህ ካሁን በፊትም የቤሊንና የአምነን ፍቅር የጀመረው ከክፍል 1 ጀምሮ ነው እንደምታዩት። እስካሁን ድረስ ግን አምነንና ቤሊን አብረው አይደለም እየኖሩ ያሉት። ያው አንድ ቤት ቢኖሩም ቤሊን በትዕግስት በተለይ ጄሪ ባረገዘችበት ጊዜ በጣም ታግሳ ሁሉ ነገር በቃ ጄሪ እንክብካቤ ያስፈልጋታል እያለች የተለያዩ ነገሮችን እያደረገች ሁሉ ስትንከባከባት ነበር ከቅናት በስተጀርባ። ነገር ግን መልካም ስራ ትሰራ ነበረ። እንደዚህ ነው እንጂ አንዳንድ ሰው ቶሎ በቃ በቅናት ተስፋ የሚቆርጥ በቃ ያለውን ግንኙነት የሚያቋርጥ አለ። ነገር ግን በተቃራኒው ቤሊን ላይ እያየነው ያለው ነገር ደግሞ የብልህ አካሄድ ነውና የምትሄደው ይሳካላታል ብለን ተስፋ እናደርጋለን። እርግጠኛ ምንን ደግሞ ቤሊንና አምነን ግንኙነታቸው በቀላል የሚቋረጥ እንዳልሆነ እርግጠኞች ነን ብዙዎቻችን። እንግዲህ ጄሪ የደረሰባት ነገር ይገባታል ባይነን። አሁንም የቀሩ ወይዘሮ ሜርሲና ሙስጠፋ በቅርብ ቢጋለጡ እንደዚሁም እያንዳንዱ ነገር የተደበቁ ነገሮች እየተጋለጡ ቢሄዱ ይበልጥ መልካም ይሆናል። እንግዲህ የዛሬው ፓርት ይሄን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ